ለምሳሌ ኒውተን ህይወት ላይ ተከሰተው ነው የአንድ ወገን እንዳልሆነ ላሳየ ነው እዚህም መነካብ ኦኬ ኒውተን ከዩኒቨርሲቲ ተባረረ አይደል ተባረረና በጣም ተበሳጭቶ ምንም ማድረግ የማይችልበት ደረጃ ላይ ነበርና ዛፍ ስር ሄዶ ተኛ ነው ዋላ ጅኑቢሂም የተፈከሩን እኮ ነው ቁርአኑ ራሱ የሚለው ተንጋለው ጭማ አሁን ሜዲቴት ለማድረግ እጅን እንዲያርገህ እንዲህ አይነት ነገሮችን ምናምን ሸርጥ አይደሉም እነሱ ሁሉ በፍጹም አይደሉም ዋላ ጅኑቢሂም የተፈከሩን እኮ በተኛህበት ነው የተገለጸው እንዳው ቀስ እያልን እያብራራሁት ይላል በጣም አሪፍ ዋላ ጅኑቢሂም የተፈከሩን ሲል ኒውተን አሁን ሙስሊም ካልሆነ ማህበረሰብ ያመጣው ለዚህ ነው በጣም ሲያሰላስል ግን ዝም ብሎ ያይ ነበር ዝም ብሎ ዛፉ ላይ ፍሬዎች ይቆረጣሉ ይወድቃሉ ገባ ቅጠሎች ይቆረጣሉ ይወድቃሉ ምንድነው ይሄ ነገር ቫኪዩም ነው ካል ገባ አንዱ ቅጠል ወደታች መውረድ ነበረበት አንዱ ወደ ሰማይ መነሳት ነበረበት ወይ አንዱ ወደ ጎን ወደ ግራ ዛት ሞመንት ስለዚህ የሆነ ነገር ከምድር የሚሰበው ነገር አለ ማለት ነው አለ አዎ ኦኬ አሁን ጉዳዩ መገለጥ መሆኑን የምታውቀው እኮ ዝም ብለህ አእምሮአዊ መሆኑን የምታውቀው ሌላ ጉዳይ አለ ማግኒቲዩዱን ጭምር ነገረን በምን ያህል ቶንትን 9.81 አዎ ሜትር ፐር ሰከንድ አዎ ኦኬ ሜትር ፐር ሰከንድ የሚሰበው የማግኔት ኃይል አለ ቁጥሩን ጭምር ነው ያወቀው መገለጥ ነው በሜዲቴሽን ውስጥ በአእምሮ አይደለም ይሄን ያገኘው ሰብኮንሺየስ ማይንዱ ነው ይሄ ዕውቀት ሁላችንም ውስጥ አለ ነው ኮንሰፕቱ አሁንም አንተም እኔም በጣም ኮንሰንትሬት ካደረግ በዝምታ ዓለም ውስጥ መመሰጥ ብትችል ቀላል አይደለምና ነው እንጂ ከዚህ በፊት ማንም ያላገኘውን ነጥብ ልታገኝ ትችላለህ ግኝት ስላላለቀ